በእውነት በመጀመሪያ ያው የምንገኘው መጨረሻው ሳምንት ነው። ከሰሞኑን እርግጠኛ ነኝ እንቅስቃሴዎች እንደነበሩሽ ነው። እኔ ግን ከትኩረት አድርጌ እንድንወያይ የፈለኩት በትላንትናው ዕለት በክኔሴት የጤና ሚኒስቴርን ባስመለከተ በኮሚቴው አንቺ የመራሹ ኮሚቴ እንደዚሁም ያንቺው ሐሳብ ሆኖ ያቀረብሽው ውይይት ስለ ልጆችም ሆነ ጠቅላላ ስለ ማህበረሰቡ የውፍረትን ሁኔታ ባስመለከተ ነው። በዚህ ጉዳይ ላይ እስኪ ሰፋ አድርገሽ ለተመልካቾቻችን መረጃ እንድትሰጪ። አመሰግናለሁ ተስፋዬ። እንግዲህ በትላንትናው ዕለት 2 ሰዓት ተኩል የፈጀ ውይይት ነበር ያካሄድነው። ውይይቱን አንተ እንደገለጽከው እኔ ነኝ የመራሁት። መምራት ብቻ ሳይሆን ሐሳቡንም ያመጣሁት እኔ ነኝ። ይሄው ምንድነው በጤና ዙሪያ ሲሆን የሰውነት ክብደት መጨመሩን ወይም መወፈርን በተመለከተ ነው። በአሁኑ ሰዓት ውፍረት የሚያመጣው የጤና ችግር በጣም ብዙ ነው። ድሮ ምን ነበር የሚታሰበው? አንድ ሰው ወፈረ ሲባል ሀብታም ነው፣ አማረበት ነው የሚባለው። በአሁኑ ሰዓት ግን ውፍረት በሽታ ነው። በተለይ በሰለጠነው ዓለም ስንሄድ የምንመገባቸው ምግቦች በተፈጥሮ ተንከባክበው ያበቀሏቸው ወይም ያሳደጓቸው እንስሳዎች አይደሉም። የዘመኑ በፍጥነት ባጭር ጊዜ ውስጥ እንዲደርስ ተብሎ የተለያዩ ኬሚካሎችን በመጠቀም ከዛም ደግሞ ምግቦቹ ባጭር ጊዜ ተበስለው ተዘጋጅተው ታሽገው የሚሸጡ ናቸው እና እነዚህ ምግቦች በሙሉ የሚያመጡት ችግር የውፍረት ችግር ሲሆን ውፍረት ደግሞ መጨመር የኪሎ መጨመር ብቻ ወይም መወፈር ብቻ ሳይሆን የተለያዩ ህመሞችንም ይዞ ነው የሚመጣው በሽታዎችን። ምሳሌ ወሰንንዱ የስኳር በሽታ፣ የደም ግፊት መጨመር፣ የልብ በሽታ፣ የተለያዩ የነቀርሳ ህመሞች እንዲሁም ደግሞ በአንጎላችን ውስጥ ደም መፍሰስ የመሳሰሉትን ህመም የሚያስከትል ነውና በብዙ ምዕራባውያን ሀገራት በኩል ውፍረት በአሁኑ ሰዓት እንደ ትልቅ ወረርሽኝ በሽታ ነው የሚቆጠረው። ሌላው በእስራኤል ሀገር ስንሄድ በጤና ጥበቃ ሚኒስቴር በኩል የሚታየው በተመሳሳይ ሁኔታ ውፍረት እንደ ትልቅ በሽታ ነው። በመንግስት ደረጃ ግን ገና አልተወሰነም። ይሄ ማለት አንድ ሀገር ይሄንን ነገር ወይም ደግሞ ውፍረትን እንደ ትልቅ በሽታ ካየች መከላከያውን ማቅረብ ይኖርባታል እና በእኔ በኩል ያቀረብኩት ጥያቄ አንደኛው ውፍረትን በተመለከተ የእስራኤል የጤና ጥበቃ ሚኒስቴር ጽሕፈት ቤት ባቀረበው ከ160 የሚሆነው የእስራኤል ሰውነቱ እየጨመረ ነው፣ ኪሎ እየከበደ ነው። በዚህ ምክንያት የጤና ችግር እየታየ ነው። በተለይ ደግሞ በአብዛኛው በታዳጊ ልጆች ላይ ይታያል። ከአንደኛ ክፍል ከ6 ዓመት እድሜ ጀምረው እስከ 12 ዓመት ያሉ ልጆች በብዛት በኪሎ መጨመር ሰውነት መጨመር ይጎዳሉ። የሚጎዱበት ምክንያቶች የተለያዩ ሲሆኑ አንደኛው ቀደም እንደገለጽኩት የምግብ ሁኔታ፣ ተመጣጣኝ ያልሆነ ምግብ መበላት፣ ጣፋጭ ነገር ማዘውተር፣ ጣፋጭ ነገሮችን መጠጣት፣ አመጋገብ ትክክል አለመሆኑ ሲሆን ሌላው ደግሞ የሰውነት እንቅስቃሴ የአካል እንቅስቃሴ የለም። ታዳጊ ልጆች በቀን እስከ 8 ሰዓት ድረስ በቴሌፎናቸውን ይዘው ወይም ማክሸፍ ላይ ድሮ ኮምፒውተር እንደዚህ ቁጭ ብለው ይውላሉና ሰውነታቸው ካልተንቀሳቀሰ የሚበሉት ምግብ ደግሞ ለጤና ተመጣጣኝ ካልሆነ ይሄ በመደራረብ ውፍረትን እያመጣ ነው። አቶ ተስፋዬ፣ እዚህ ላይ ዶክተር ጸጋ በእውነት ውይይቱ ጥሩ ሐሳብ እንዳለ ሆኖ በውይይቱ ላይ መጨረሻ ላይ ውጤቱ ምንድነው ማለት የሚወጣ አዳዲስ ህጎች ይኖራሉ ለህብረተሰቡ የሚወጡ አንዳንድ ምንድነው የመጨረሻው ውጤት አላማው? በጣም ጥሩ ጥያቄ። ለአንደኛው ይሄ የውፍረት መጨመር የተለያዩ በሽታዎችን ያመጣል። ሌላው በአሁኑ ሰዓት ያለው መሰለ እንዲህ የሚወፍሩ ሰዎችን ስንመለከት አብዛኛው ሀብታም አይደሉም። ድሮ ውፍረት የሀብታም ምቾት ነበር የሚባለው፣ አሁን ደግሞ ውፍረት የደሃ ሆኗል። ሀብታሞች ተመጣጣኝ ምግብ ስለሚበሉ የሚገዙት ምግብ ውድ ነው። እነዚህ ተመጣጣኝ ምግብ የምንላቸው ዳቦ እንኳን ብንመለከት ይሄ የለመድነው ዳቦ ፒታው የምንገዛውና ይሄ ጠቆር ያለ ሌት ያለ የተለያየ ተመጣጣኝ ለሰውነት የሚገነቡ ፕሮቲን ወይም ሌሎችን ነገሮች ካርቦሃይድሬት የምንላቸውን የያዙ ምግቦች ውድ ነው ዋጋቸውና ይሄ እና በውይይቱ ላይ ያተኮርነው መሰለ አንደኛ በመጀመሪያ ደረጃ ህብረተሰቡ ብዙ ማወቅ አለበት። የሚያውቀው ምንድነው ገለጻ መሰጠት አለበት። ለምሳሌ ያክል በእኛ ህብረተሰብ የክንዱ በቋንቋ በሚገባው ቋንቋ ውፍረት እንዴት እንደሚመጣና ውፍረት የሚያደርሰውን ጉዳት ገለጻ መሰጠት አለበት። በእስራኤል ሀገር በዚህ ጉዳይ በጣም በስቶ የሚታየው አንደኛ ባረቦች አለ።
ከዛ ቀጥሎ ሀሪዲዎችና እኛ ነን እና ሶስቱ ማህበረሰብ ከሌላው በተለየ የሰውነት መጨመር ወይም ውፍረት ይታያል እና ግንዛቤ እንዲኖር ገለጻ መስጠት ያስፈልጋል። ሌላው ሁለተኛ እነዚህ ገና ከመታመም በፊት የሚሰጡ ገለጻዎችን በተመለከተ በተለይ የዋጋ መጨመርን እነዚህ ለጤና የሚስማሙ ምግቦችን ዋጋቸውን ዝቅ እንዲል ማድረግ ማለት ሌላውም ሰው መግዛት እንዲችል ለምሳሌ አንድ ዳቦ ተራው ዳቦ 6 ሸቀል እንደሆነ ያንኛው ተመጣጣኝ ለሰውነት ይጠቅማል የምንለው ወይም ደግሞ ጥቁር ዳቦ የምንለው ቀይ ዳቦ የምንለው እነዚህ እስከ 15 ሸቀል ይደርሳልና መንግስት እነዚህን ዋጋዎችን ዝቅ እንዲያደርግ ከዛም ደግሞ መጠጦችን በተመለከተ ታስታውስ እንደዋተው ተስፋዬ ደስ ኮካኮላ ጣፋጭ መጠጦች እነዚህ መጠጦች ግብራቸው ጨምሮ ነበር ዋጋቸው ጨምሮ ነበር በዛ ምክንያት የመግዛት ሁኔታ ይቀንሳልና አሁን የዚህን ግብር ቀነሳለው ጨምሮ ጣፋጭ መጠጦችን በመሳሰለው ከዛ ውጪ ሌሎችን ተመጣጣይ ዋጋቸውን ዝቅ ማድረግ ያስፈልጋል። ከዛ በተጨማሪ ለውፍረት ደግሞ በጣም ለወፈሩ ሰዎች ድሮ ኦፕሬሽን ያደርጉ ነበር ቀዶ ጥገና አድርገው አንጀት መጥበብ አድርገው የሚቀንሱ ነበሩ ያ ከባድ ነው ዋጋውን ብዙ ነው አሁን መርፌም ይወጋሉ የተለያዩ መድኃኒቶች አሉ የሚወጉና ግን ዋጋቸው ውድ ነው እነዚህ መድኃኒቶች በሳምንት አንድ ጊዜ ነው የሚወጉት በወር እስከ 580 ይቅርታ እስከ 880 ሸቀል ይደርሳልና የተለያየ ጠንካራ ተጨማሪ ኢንሹራንስ የሌለው መጠቀም ስለማይችል በዚህ ጉዳይም ዋጋው እንዲቀንስ ዞሮ ምን አለ መሰለህ አቶ ተስፋዬ አላማው ምንድነው ህብረተሰቡ ጤናማ እንዲሆን አንድ ሀገር ዜጎቿ ጤናማ እንዲሆኑ ኃላፊነት አለባት ያ ጤናን በተመለከተ ቅድሚያ በሽታው ከመያዝ በፊት ገለጻ መሰጠት አለበት አስፈላጊው ማሟላት ያስፈልጋል ስፖርት በተለያዩ በትምህርት ቤቶች ስፖርት ሜዳዎች እንዲሰፉ ልጆች ወጣው እንዲጫወቱ ቤተሰብ ግንዛቤ እንዲኖረው የመሳሰሉትን እነዚህ ነገር ተቀሰቀሳለ ከዛ በተጨማሪ በትላንትናው ዕለት በጣም ወደ 30 የሚሆኑ ፕሮፌሰሮችና የሕክምና ዶክተሮች የተሳተፉት በዚህ ውይይት ላይ ተናሉ መሰለ የመጣው በጤና ምክንያት ስለሚወፍሩ ሰዎች የተለያየ ተጓዳኝ በሽታ እየመጣ አገሪቱ በአመት ወደ 55 ቢሊዮን ሸቀል ታወጣለች ግን በጤናቸው እንዲኖሩ ከተደረገ ይሄ ወጭም ይቀንሳል ለምንድን ነው የሚቀንሰው እነዚህ ሰዎች ታመው ሲቀሩ ከስራ መቅጣት አለ በሚታመሙ ገሳት አስፈላጊ ህክምና ሲሰጥ ብዙ ቀን ሆስፒታል መተኛት አለ የሁሉ ወጪው ተካቶ ወደ 55 ቢሊዮን ሸቀል ነው ግን ዋናው ዝሮ መሰላላማው ጤናማ የሆነ ዜጋ እንዲኖረው ማድረግ ነው እዚህ ላይ ዶክተር እንዳልሹ ያው በእውነት ጤንነትን ለመጠበቅ የራሳችን የሁሉም የግል የሆነ ኃላፊነት መውሰድ አለበት ሌላው ግን በገበያ ላይ እንደምናየው ከሆነ በእርሻ ዘርፉም ብንሄድ አንድን ቁሳቁስ ወደ ገበያ ለመዋል ሲባል በቶሎ እንዲደርስ ሲባል በተለያዩ ዘዴዎች የሚጠቀሙባቸው ሁኔታዎች ይታያሉና በዚህ ጉዳይ ላይ መንግስትስ ምን አይነት ኃላፊነት መውሰድ አለበት ዶክተር በጣም ጥሩ ጥያቄ ነው አሁንም የጠየቀው አንደኛ ባጭር ጊዜ ውስጥ ዶሮዎቹ ከእንቁላል ተፈልፍለው በጥቂት ሳምንታት ውስጥ ለመብል ይቀርባሉ ወይም ደግሞ የተለያዩ ማዳበሪያዎችን መጠቀምም አለ በአትክልቶችም እንደዚሁ አትክልቶችም ልክ እንደዚሁ ይቀርባልና ይሄን በተመለከተ ቁጥጥር አለ የግብርና ሚኒስቴር ጽሕፈት ቤት ቁጥጥር ያደርጋል ያን በተመለከተ ለምሳሌ አሁን በተፈጥሮ የሚያድጉት ዋጋቸው ብዙ ነው እንደዚህ የሚያድጉት ግን የተለያዩ ማዳበሪያዎች ኬሚካሎች ተሰጣቸው የሚያድጉ ዋጋቸው ዝቅተኛ ነውና ዋጋቸው ዝቅተኛ በመሆኑ የሚገዛው ማን ነው ሀብታም ያልሆነ ሰው ነው የሚገዛው እና አሁን እንዳልከው ይሄ ሁኔታም እንዲታሰብበት በግልጽ ቀርቧል ሌላው በተጨማሪ የሚገርመ ለኬት የተባለ ትልቅ ድርጅት አለ ለኬት የተባለው ድርጅት እስራኤል ሀገር ከምግቡ ብዛት ከፍራፍሬው ከአትክልቱ ብዛት የተነሳ የሚጣለው ሳይበላ የሚጣለው በጣም ብዙ ነው እና ይሄን ፍራፍሬ አትክልት ለኬት የተባለው ድርጅት በማሰባሰብ በጣም በሚሊዮን የሚቆጠር ፍራፍሬዎችን አትክልቶችን እያሰባሰበ ለሚያስፈልጋቸው ሰዎች በዝቅተኛ ዋጋ ያቀርባልና እንደዚህ አይነቶችን ደግሞ ማስፋፋት ያስፈልጋል ለምን የሚጣሉ ፍራፍሬዎች እስራኤል በፍራፍሬ የታወቀች ሀገር በአትክልት ብዙ ስለሚጣል ያም እንዳይጣል ከሚጣል በዝቅተኛ ዋጋ ለሰዎቹ እንዲደርስ ማድረግ
እንግዲህ አንዱ ፕሮግራም ነው። ሌላው እንደ አስተያየት መስጠት የምፈልገው በትምህርት ሚኒስቴር ይህን ነገር በትኩረት ይከታተሉታል ማለት በትምህርት ቤት እንዲህ አይነት ገለጻዎች የበለጠ እንዲስፋፋ ምክንያቱም ያው ዶክተር እንዳልሽው ብዛት ያላቸው ልጆች በውፍረት በተለያየ በሽታዎችም የሚጠቁ ናቸውና ይህን ነገር ባጭሩ ለመግጨት እንደገናም ለልጆች ጤንነታቸውን ለመጠበቅ ሲባል የስፖርት እንቅስቃሴዎች በትምህርት ቤቶችም ዝቅ እያለ የመጣበት መስሎ ይታያል። በትክክል በእስራኤል ሀገር የሚገርመው የስፖርት ሁኔታ ይሄን ያክል ትኩረት አይሰጠው። ስለዚህ በትምህርት ቤቶች የስፖርት ሁኔታ በሳምንት አንድ ቀን 2 ሰዓት ብቻ መሆን የለበትም። ይሄን በመደበኛ መስፋፋት አለበት። እንደገና የአመጋገብ ሁኔታ ተመጣጣኝ ምግቦችን በተመለከተ ምን መመገብ እንዳለባቸው መነገር አለበት። የትምህርት ሚኒስትር ተወካዮችም ነበሩ። በትላንትናው ዕለት በነበረው የጤና ጥበቃ ሚኒስትር ብቻ ሳይሆን ትምህርት ሚኒስትርም የገንዘብ ሚኒስትርም ወጪን በተመለከተ የተለያዩ ድርጅቶችም በጎ አድራጊ ድርጅቶችም የተለያዩ በዚህ ጉዳይ ላይ በጣም ብዙ ጥናት ያደረጉ በዓለም አቀፍ ደረጃ የሚታወቁ የእስራኤል የሕክምና ዶክተሮች ሁሉ የተሳተፉትና ይሄንን በሙሉ ነው ያቀረቡት። ለምንድን ነው የሆነው? አንደኛው ገንዘብ የሚያስፈልገው እንክብካቤ አለ፣ አንደኛው ደግሞ ገንዘብ የማያስፈልገውም አለና ሁለቱም በማዛመድ ገንዘብ ለማያስፈልገው የገንዘብ ሚኒስትሩ ገንዘብ እንዲጨመር ማድረግ አለበት። ገንዘብ ለማያስፈልገው ልምድ እንዲገባ ከልምድ እንዲገባ ወላጆችም ቢሆን ግንዛቤ እንዲሰጣቸው ለልጆቻቸው የፈረንጅ ሀገር ኑሮ መሯሯጥ ስለሆነ ተሎ ፈጥሮ የሚቀርብ ምግብ ወይም ውጭ ገዝተህ ብላ ነገር አለ ፈላፍል ገዝተህ ብላ ወይም የተለያዩ ነገሮችን ጠብሶ ማቅረብ እነዚህ ሁሉ የሚጎዳ መሆኑን ደግሞ ቤተሰቡ እንዲያውቁት ለቤተሰቡም ቢሆን ግንዛቤ እንዲሰጥ በእስራኤል ሀገር አቶ ተስፋዬ እንደምታውቀው በዓለም የሚደነቅ የጤና ዘይቤ ነው ያለና በእስራኤል ሀገር ማንኛውም ሰው የጤና አባል ነው። ይሰራል አይሰራም ሀብታም ነው ደሃ ነው የሚባል የለም። ሁሉም የጤና ዋስትና አለውና በእነዚህ የጤና ጣቢያዎች አማካኝነትም ገለጻ እንዲሰጥ ነው። እንግዲህ ዶክተር በእውነት በዚህ ሁኔታ ያው እየተከታተልን ካንቺ መረጃዎች እንቀበላለን። በመጀመሪያ በእውነት ጥሩ አርዕስት ነው። በትላንትናው ዕለት ያንቺ ሐሳብ ሆኖ በኮሚቴውን እየመራሽ ያቀረብሹ ነው። አዳዲስ መረጃዎች ካሉ እንግዲህ ከሰሞኑ ይሄንንም ለተመልካቾቻችን እናቀርባለን። በቀረን ሰዓት ወደ ምርጫው እና ወደ ፖለቲካው ዓለም ጥያቄ ይኖረኛል። እንግዲህ በዛሬ ጠዋት የወጡ መረጃዎች እንደሚያሳዩት ጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትሩ የራሳቸው የሆኑ ተመራጮችን ስም ዝርዝር የሚያወጡበት መረጃዎች እየወጡ ነው። በዚህ ጉዳይ ላይ ያለሽን ሐሳብ ብታካፊ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፓርቲያችን ሊቀመንበር ናቸው፣ የሊኩድ ፓርቲ ሊቀመንበር። እንደሚታወቀው የሊኩድ ፓርቲ 32 መቀመጫ ያለው ትልቅ የፖለቲካ ፓርቲ ነው። ከዛ በተጨማሪ ሊኩድ የዲሞክራሲ ፓርቲ ነው። ይሄን ያልኩበት ምክንያት አባላቶቹ አስቀድመው ለሚቀጥለው ክነሴት አንደኛ፣ ሁለተኛ፣ ሶስተኛ የሚለውን ይመርጣሉ። አባል የሆነ ብቻ ነው ይሄን መምረጥ የሚችለው። አባል ያልሆነ አይመርጥም። አባል ያልሆነው የመጨረሻው ጊዜ ምርጫው ጊዜ ነው የሚመርጠው። ይሄ ግን በፓርቲው ውስጥ ያለውን ቅድመ ምርጫ የሚመርጠው የፓርቲው አባላት ብቻ ናቸው። ስለዚህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ራሳቸው የሚደግፏቸውን ያቀርባሉ ስለው ለምሳሌ ያክል ብሰጥህ ብዙ ጊዜ ካለው ከመደበኛ በተጨማሪ የተወሰኑ አዳዲስ ሰዎችን ብዙ ጊዜ ይጨምራሉ ጠቅላይ ሚኒስትሩ በምርጫው ለመጨረሻው ሂደት። ሌላው ደግሞ በዚህ በቅድመ ምርጫው በፕራይመሪስ እሳቸው ገሌነን ምረጡልኝ ብለው ይናገራሉ። ማለትም በይፋ ባይሆንም በፓርቲው ውስጥ ይሄ መልእክት ይተላለፋል እና አሁን በተለይ ደግሞ የጠየቁት ጥያቄ ምን መሰለ ጠቅላይ ሚኒስትሩ 10 ሰዎች ያለ ምርጫ ያለ ቅድመ ምርጫ እንዲገቡ ፍቀዱልኝ የሚል ሐሳብ አላቸው። አንዳንዶቹ ይሄን የሚቃወሙ አሉ። ግን ዞሮ የፓርቲው ሊቀመንበር እሳቸው ናቸው። ድምጽንም የሚያመጡት መጨረሻ ላይ ለክነሴት ምርጫ በሚካሄድበት ሰዓት የሊኩድ ፓርቲን በጠቅላይ ሚኒስትር ቢንያሚን ኔታንያሁ መሪነት ምረጡ ነው የሚለው። በራሹት ሮሽ መምሸላ ማር ቢንያሚን ኔታንያሁ ነው የሚለው ምርጫ ሁኔታና በዚህ ጉዳይ ነው እንደዚህ ጠቅላይ ሚኒስትሩ እሳቸው የሚያምኗቸውን ሰዎች ወይም ደግሞ እሳቸው የሚፈልጓቸውን ሰዎች መዝገብ ይሰጣሉ። ከሰጡት ስም ዝርዝር ውስጥ በጣም እንዴት ነው በእውነት ድንገት እንግዲህ በመጨረሻ ላይ ይሄ ነገር ሆኖ ካየ ነው
የሊኩድ ፓርቲን ያጠናክራሉ የተባሉት ሁለቱ ጋል ሂርሽና ዳዲ ሲምኺ እንግዲህ በጣም ታዋቂ ናቸው። በጦርነቱም በጦር ሰራዊት ውስጥም ብዙ ያገለገሉ ናቸው። እነዚህ ሁለት ስሞችን እንዴት ታያቸዋለሽ? ተመልከት፣ ሁለቱም በመከላከያ ኃይሉ በብርጋዴር ጄኔራልነት ያገለገሉ ናቸው። ሁለቱን የወሰድክንዱ ጋል ሂርሽ በሰሜኑ ክፍል በሁለተኛ የሊባኖስ ጦርነት ጦሩን የመሩና የተዋጉ ናቸው። ከዛም አሁን የተጠለፉትን ሰዎች በማስለቀቅ በኩል መንግስትን ወክለው የተደራደሩ ናቸው። ዴዲ ሲምኺ የተባሉት ልጃቸው በጦርነት ባለፈው ሞቷል ጥቅምት 7 ቀን። ከዛ አንስቶ በተለያዩ ቦታዎች ያለውን ሁኔታ በቴሌቪዥን በመሳተፍ የሚገልጹ ናቸው እና አሁን ተመልከት የሁለቱ መጨመር ትልቁ ጥያቄ የሚያመጣው ጠቅላይ ሚኒስትሩ ምን ያክል ቦታ ይቀበላሉ የሚል ነው። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ምን ያክል መቀመጫ ወንበር ያመጣሉ የሊኩድ ፓርቲ በሚለው ላይ ብዙ ጊዜ ግንዛቤ የሚሰጠው ሰዎችን መምረጥ ብቻ ሳይሆን ምን ያክል ድምጽ አላቸው፣ ምን ያክል ደጋፊ ያላቸው ነው ትልቁ ጥያቄ እና በዚህ ጉዳይ ይሆናል። እንደገና አንዳንዴ ደግሞ ይሆናል መሰለ አስቀድሞ ነገሩ ሳይታወቅ እንዲሁ ዝም ብለው የሰዎችን ስም ይወረውራሉ። የሊኩድ ፓርቲን አባላትን ሁኔታ ለማዳመጥ ሲባል እንዲሁ ይወረውራሉ ስሞችንና መጨረሻ ቀኑ ደርሶ በመዝገቡ ላይ እገሌ የሚለውን ካላየህ ከወዲሁ ማመን አይቻልም። እንግዲህ በእውነት በምርጫውን ባስመለከተ በሰሞኑ እንግዲህ በእውነት ሰፋ አድርገን ዘገባዎች እናሰማለን። ያው ካንቺም ጋር የሚሆነው ቆይታ ነው። ከመጨረሳችን በፊት ለህብረተሰባችን የምታስተላልፊው መልእክት ካለ ዶክተር? ለህብረተሰባችን ማስተላልፈው መልእክት በመጀመሪያ ደረጃ በእውነትም ቅድም መጀመሪያ የተነጋገርንበትን ክብደት የሰውነት ውፍረት መጨመር የሚያመጣውን ችግር በተመለከተ እያንዳንዱ ሰው ትኩረት ቢሰጥበት መልካም ነው። ይሄ የመጀመሪያው ሁኔታ ነው። የፖለቲካው ሁኔታ በተመለከተ እኔ ያው በሊኩድ ፓርቲ ነኝ፣ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ነኝ። ሁሉም ሰው የሚያውቀው ነው። በዚህ ነው የምቀጥለው፣ በሊኩድ ፓርቲ ነው የምቀጥለው። በዚህ ጉዳይ ላይ በቅርቡ አሳውቃለሁ ለወገኔ። ባለፈው በፔታህ ቲክቫ ከተማ ታላቅ ስብሰባ ለማካሄድ አቅጄ በጦርነቱ ምክንያት ቀርቷል። አሁን ትልቅ ስብሰባ አደርጋለሁ። ከዛ ውጪ እንግዲህ የህብረተሰባችን ሁኔታ በተመለከተ አንዳንድ ችግሮች የምናያቸው አሉ። ችግሮችን ለመቋቋም ምን ማድረግ አለብን? እያንዳንዱ ኃላፊነት መውሰድ መቻል አለበት። በተለይ ብዙውን ጊዜ በልጆች ዙሪያ የሚታዩ ሁኔታዎች አሳሳቢ እየሆኑ መጥተዋል እና የልጆቻቸው ሁኔታ መጠበቅ ያስፈልጋል ነው የምለው። እኔ በተቻለ መጠን እንግዲህ ወገኔን የመረጠኝን ህዝቤን ከገባሁ እንግዲህ ወደ 4ኛ ዓመት እያያዝን ነው። 3 ዓመት አልፏል። ለዜናው አንተ ቆይታ ከኛ ጋር እንደርጋለን። አሁን ደግሞ መስመር ላይ ኮሎኔል መኮንን ተስፋለ። ሰላም ጤና ይስጥልኝ ኮሎኔል። ተናስተናቸው እንዴት ዋላችሁ? ደህና ነን። እንዴት ነው? ሁሉ ሰላም? ሰላም ነው ባሮሽ። እስኪ ወደ ውይይታችን ከማለፋችን በፊት እንግዲህ ትናንት ለሀብ 433 ከተሰኘው ከፖሊስ መርማሪ ቢሮ ፊት ለፊት የሃይማኖት ካሳን መጥፋት ምክንያት በማድረግ ሰላማዊ ሰልፍ አድርገዋል። አንተ እንደ ወላጅ እንደው ይሄ ጉዳይ እንዴት ተሰማሃል? እስኪ እንደው ለመንደርደሪያ ያህል እንደ ወላጅ ዜጋ ከቀይዋ መጥፋቷ ከቦታዋ ጠፍታ እንግዲህ 2 ዓመት ይሆን መሰለኝ እና ሳትገኝ መቅረቷ በጣም የሚያስፈልግ ነው። ለፖሊስ የተለያዩ ቴክኖሎጂካል መሳሪያዎች ሊኖሩ ይችላል። ካልሆነም በደህንነት ክፍል ያሉ መሳሪያዎች እንዲቀበላቸውና እንድትገኝ ቢሆን ኑሮ በጣም ደስ ይል ነበር። ሆኖም ግን እንግዲህ በሚያሳዝን ሁኔታ ወይም ልብ ባለ ማለት ወሽኛሻ በሌለበት ሁኔታ ፖሊስ የዚችን ልጅ መጥፋት ሁኔታ ለማጣራት ምን እንዳቃተው አቅም እንደት ፍላጎት ያቃተውን ስለማላውቅ ያሳዝናል። ህብረተሰቡ በዚህ ላይ አንዱ ነን። የዚህ ልጅ መጥፋት የሃይማኖት መጥፋት እንግዲህ ከዛም በፊት የጠፉ ልጆች በእንግሊዝ ሀገርም ሆነ በተለያዩ ሀገሮች እየተገኙ እንዲህ ብዙ ግን ከመርካዝ ክሊታ ጠፍታ ሳትገኝ ይሄን ያህል ጊዜ መውሰዱ በጣም አንዴ ሰማለው የእናት አባት
እና ጀግኖች ናቸው። ይቀጥሉ። ህብረተሰቡም በአሁኑ ሰዓት እንደምታየው በየሰልፉ በተለይ የባለው ሰልፍ ፎቶዋን ይዞ እሷ መጥፋት የዳንኤል ራፋኤል ጥልቅ አለማግኘቱ በአሽከርካሪ እንዲሁ ዝም ብላ ገላው የሄደችው እነዚህ ሁኔታ በጣም ፈታኝ ነው። እንደ ህብረተሰብ እንደ ህዝብ እንዳይቆም ይህን ነገር እሺ ኮሎኔል ያለበት አካባቢ ትንሽ ድምጹ በደንብ አይሰማም። እሺ ድምፁ እንዲስተካከልልን አመሰግናለሁ ለሰጠህ ማብራሪያ። በእውነት እንደ አንድ ወላጅ እጅግ በጣም የሚያሳዝን ክስተት ነው። ይህን ያህል ጊዜ ውስጥ ድራሿ ያለችበት አለመገኘቱ በጣም ያሳዝናል። ወደ ውይይታችን እንለፍ። ፕሬዚዳንት ዶናልድ ትራምፕ አስቸጋሪ መሪ የሆኑ የመጡ ይመስልናል። በተለይ ከኢራን ጋር የሚደረገው ድርድር እንዴት ነው? እንዴት ትመለከተዋለህ አንተ? በአሁኑ ሰዓት ይሄ ድርድር ወደ ጦርነት የሚያስኬደን ነው ወይስ በእውነት እሳቸው እንደሚሉትም ጥሩ ነገሮች እየታዩበት ነው የሚል ሁኔታ አለና የትኛውን ይዘን መሄድ ያለብን? ይህን መልስ የሚሰጥ በእስራኤል ሀገር ሰው ያለ መስሎ አይታየኝም። ትራምፕ በየቀኑ የራሳቸውን ሀሳብ የሚቃረን ነገር ነው የሚናገሩት። ሆኖም ግን እስራኤል እርግጠኛውም ነግርህ እስራኤል ወደ ጦርነቱ መመለስ ትፈልጋለች። ዞሮ ይህ ስራ የኛ ነው የሚሆነው። ፕሬዚደንት ትራምፕ በአሁኑ ሰዓት እንደምታየው ሆርሙዝን ልቀቁ አትልቀቁ፣ የታገዱ መርከቦችን አስለቀቃለሁ አላስለቀቅም፣ አሁን ድርድር ላይ ነኝ፣ ነገ ጦር ገባለሁ እያሉ የሚሉት ነገር ተጨባጭ ነው ብዬ መናገር አልፈልግም። ዞሮ እሳቸው በሚወስኑት ይሆናል የሚል አቋም ነው ያለኝ። እንግዲህ ከአሜሪካ ሀገር በላይ ጠንካራ ሀገር ሀያላን ሀገር የለም። ጉልበትም ኃይልም አቅም አላቸው። እንግዲህ እሳቸው የሚሉት በተለይ የኒውክሌሩ ፕሮጀክት ኢራን ውስጥ መኖር የለበትም የሚል አባባል ይናገራሉ። በዚህ ሁኔታ በዚህ ድርድር ይህ ከተሳካላቸውና ኢራን ኒውክሌር የሚባል ፕሮጀክት ከሌላት ምናልባት እስራኤልም ነገሩን የምትቀበለው መስሎ ይታየኛል። ካልሆነ ግን እስራኤል ሙሉ ዝግጅት አድርጋለች። የቀሯትን ኢላማም ለማውደም አሜሪካ ላይ እና በጥምር ኃይሉ ከአሜሪካ ከመካከለኛው ምስራቅ ኮማንድ ፖስት ጋር ተነጋግራለች። እንደሚመስለኝ ከሆነ እንግዲህ መቼ ነው የምንመለሰው ብዬ ባልናገርም የኒውክሌሩ ሁኔታ ስምምነት ላይ ካልደረሰ ፕሬዚዳንት ትራምፕ ተመልሰው ወደ ጦርነት እንደሚገባ ልጠራጠር። አንዳንዴ ፕሬዚዳንት ትራምፕ የኒውክሌሩ ሁኔታ ሳይሆን አሁን በሆርሙዝ ያለው ውጥረት የበለጠ የሚያሳስባቸው መስሎ የሚታይ ይመስላል። እሳቸው ውጥረቱ ትክክል ነው። ምክንያቱም ይህ በር የተዘጋው ይህን ጦር በመክፈታቸው ነው እና ያላቸው ኃላፊነት ለዓለም ላይ ላቅ ያለ ነው። እኛ ግን እንደ እስራኤላውያን እንደ መከላከያ እንደ እስራኤል መንግስት ትኩረታችን የሚሆነው ከኒውክሌሩ ፕሮጀክት ተይዞ ነው። ያ ፕሮጀክት ካልጠፋ ያ ፕሮጀክት የሚገበነባው እስራኤልን ሀገር ለማውደም ስለሆነ እስራኤልን ሕዝብ ለማጥፋት ስለሆነ እኛ ከዚህ ላይ እናተኩራለን የሚል አቋም ነው ያለኝ። ትኩረታችንን ምን ጊዜ ቢሆን ኒውክሌር የሚባል ፕሮጀክት በኢራን ሀገር ላይ እንዳይኖርና እስራኤል ደህንነቷ ተጠብቆ ኢኮኖሚዋ አድጎ እንድንቀጥል ዘራችን እንዲቀጥል ካስፈለገ እንዲያ መሆን አለበት። እንደምታየው በየጊዜው የዚህ አድሚኒስትሬሽን የዚህ ግዛት የኢራን ግዛት በየቀኑ ይዝታሉ። ትራምፕ አይሆንለትም ይላሉ፣ በየቀኑ ይጽፋሉ። ይህ የሚያሳየው አዝማሚያው ሳየው ምናልባት ፕሬዚደንት ትራምፕ አንዳንድ የማዘናጋት ይወዳሉ። ለማዘናጋቱ የሚሉት ካልሆነ በስተቀር የኒውክሌሩን ቸላ የሚሉት አይመስለኝም። ስለዚህ ይህን በሂደት እናየዋለን ማለት ነው። አመሰግናለሁ። ተስፋይ
ጤና ይስጥልኝ ኮሎኔል። በእውነት በዚህ ጉዳይ ላይ ያው ከሰሞኑ በትላንትናው ዕለት ፕሬዚዳንት ዶናልድ ትራምፕ የተናገሩት ንግግር አለ የኢራንን ጦር ደካማ መሆኑንና የመጫወቻ ጠመንጃዎች ይዘው እንደሚጠቀሙ የሚል ንግግር ትችት ተናግረዋል። ሌላው ኢራን በአደባባይ የምትለውና በውስጥ ለውስጥ ምን አይነት ስምምነቱ ስለመድረስ እንደምትፈልግ የሚገለጽበት መረጃዎች እየወጡ ነው። እንግዲህ በዚህ መረጃ ላይ እስራኤል ምንም አቋሟን እስካሁን የተናገረችበት ሁኔታ የለም። በዚህ ጉዳይ ላይ ምን ይላሉ? ይኸውልህ ኢራን እንደ ሀገር እንደምታየው የምትናቅ ሀገር አይደለችም። አቅም አላት፣ ጉልበት አላት፣ ብቃት አላት። እኔ ጠላት በየትኛውም ቦታ አይናቅም። ለትራምፕ የሚዝቱበት ምክንያታቸው ትራምፕ የወጡበትን ዓላማ ስላልጨረሱ ነው። እስራኤል ግን አፌን ሞልቼ የምነግርህ እስራኤል ሙሉ ዝግጅት አድርጋለች። ከአሜሪካ ጋርም ተነጋግራለች። ወደ ጦርነቱ መመለስ ትፈልጋለች። ምክንያቱም የኒውክሌር ሁኔታ ዞሮ የሚጎዳው እኛን ስለሆነ። ስለዚህ እንደምታየው ደግሞ ኢራን በአሁኑ ሰዓት ኤሚሬት በምትባለው ሀገር ላይ ድሮኖች እየላከች ነገሮችን አንዳንድ ተቋማትን እያወደመች ነው። ወደ እስራኤል ሀገር ለምንድን ያልተኮሰችው ካልከኝ ግን አንድ ጥይት ከኢራን ወደ እስራኤል ቢመጣ እስራኤል እድል ይሰጣታል ተመልሳ የቀሯትን ኢላማዎች አውድማ ለመመለስ። ስለዚህ ኢራኖቹ ይህን ነገር ጠንቅቀው ስለሚያውቁ ወደኛ አልተኮሱም። ዞሮ እንደነገርኳችሁ ነው ተስፋዬ። ይህ ስራ የሚሆነው የኛ ነው። ኒውክሌር ኢራን መታጠቅ የለባትም። ከታጠቀች እኛ ነው የምንወድመው። ለዛም ነው ፕሬዚደንት ትራምፕና የጠቅላይ ሚኒስትራችን ቢንያሚን ኔታንያሁ በየቀኑ የሚነጋገሩት። ወዴት እየሄደ ነው ካልከኝ ግን ኢራን የኒውክሌሯን ፕሮጀክት ካልተወችና ከመስፈርቶቿ እቀበለዋለሁ የኒውክሌሩን ፕሮጀክት እተዋለሁ የዳበሩ ኡራኒየሞችን አወጣለሁ እስካላለች ድረስ ተመልሰን ወደ ጦርነቱ ምንገባ መስሎኝ አይደለም። በዚህ ላይ እስራኤል ምን ማድረግ አለባት? ለምሳሌ አሁን አንዳንድ ፖለቲከኞችም እንደሚሉትም እስራኤል በዚህ ጦርነት ውስጥ ምንም የምታደርገው ነገር የለም። በተለይ ይህን ጦርነት የሚመሩት ፕሬዚዳንት ዶናልድ ትራምፕ ናቸው። እንዲያውም አንዳንዶቹ የእስራኤል ጠቅላይ ሚኒስትርም ጭምር ናቸው የሚል አባባል ይናገራሉና እውነት ይሄን ምን ያህል እውነት ነው? ይሄ ጉዳይ ምን ያህል በእውነት እስራኤል እንደፈለገች እንዳትሆን አሜሪካ ገድባታለች? ይኸውልህ ሲጀመር የጦርነት የኛ ነው የነበረው። ለእኛን የሚጎዳን ኒውክሌር ለመታጠቅ የሞከረችን ሀገርና በጋድ እስራኤልና ውድማለሁ ያለች ሀገር ጦርነት የሚሆነ ነበረ እኛ ነው። ግን የአሜሪካ መንግስት በአሁኑ ሰዓት እኛን አግዞ በኢራን ከተማ ላይ በኢራን ሀገራት ላይ ከባባድ ጀቶችንና ተዋጊ አየሮችን ይዞ በመካከለኛው ውስጥ በተቀመጠበት ሰዓት እስራኤል ይሄን ነገር አልቀበለው ማለትና እኔ ወይም የትራምፕ የሚሉትን አልቀበልም ብሎ ከኢራን ጋር ጦርነት መክፈት ስህተት ስለሚሆን ሌላው ደግሞ እንደምታየው እንግዲህ ነገሩ በአሜሪካ የኛ ስራ የነበረው በአሜሪካ ስለሆነ እኛ የሚሰጠውን ያለውን የደህንነት ወይም የመረጃ ሁኔታዎች ማስተላለፍና ከፕሬዚደንቱ ጋር ከትራምፕ ጋር ልዩ የሆነ ግንኙነት ማድረግ እንጂ አልፈን እኛ ይህን ነገር እንወጣዋለን ብለን ብንጀምር እንግዲህ በተለይ የአሜሪካ ከባዱ ሀያላን ሀገር እያለ ምንም እንኳ አቅምና ጉልበት ቢኖረን አየሮች ከየኛ አየሮች ይልቅ የአሜሪካ አየራት ከባባድ ቦምብ ያላቸው አሉ። ቦምባቸው ላቅ ያለና በዛ ያለ ነው። የአሜሪካ ጦር የሚያደርገውን ሌላ ጦር በዓለም ውስጥ ስለሌለ ይህን ነገር ለአሜሪካኖች ብንተው ይሻላል የሚል አቋም ነው ያለኝ። አዎ በእርግጥ ይሄ ያልከው ከባባድ ቦምቦችን ይመጣል አቅም ኃይል ያላቸው አሜሪካኖች አሉ። ዞሮ ግን አሁን እነሱ ያ እንዳለ ሆኖ እንደሚባለውም እንደሚሉትም አሜሪካ በቅድሚያ የምትመለከተው የራሷን ጥቅም ለማስከበር ነው። ከዛ በኋላ ነው እንደገና ለሌላው የምታስወል። በእርግጥ ማንም ሰው ቢሆን በግል ደረጃ ብንመጣ መጀመሪያ መቀመጫዬን አለች እንደሚባለው ሁሉ ያችን እንስሳ መጀመሪያ የግላችን ነው፣ ከዛም በኋላ ሌላ ነው። እዚህ ላይ ግን አሜሪካ አብዛኛውን አሁን በዚህ ጦርነት ዙሪያ በተለይ የሀገሯን ጥቅም ለማስከበር ስል የምታካሄደው እርምጃ አንዳንዴ የእኛንም ጥቅም እየጎዳች አይደለም ወይ? የአሜሪካ ጥቅም የአሜሪካ ሕዝብ እንደሚለው ይህ ጦር መካከለኛው ምስራቅ የመጣው ብዛት ያለው ጦርና ብዛት ያለው መሳሪያ መውጣት አልነበረበትም። ምክንያቱም ለአሜሪካ ይህ
ወደ ጦርነት መግባት ሲሰራ እንጂ ትርፍ የለውም። ግን ዞሮ እስራኤልን ለመታደግ መካከለኛው ምስራቅ ለመታደግ በዓለም ላይ ኃያልነትን ለማሳየት ከምን አለ ከዚህ የበለጠ ነገር ስለሌለ አሜሪካ የምታደርገው ስራ ትክክለኛ ነው። ምክንያቱም በዓለም ላይ እኔ ነኝ ዓለምን የምመራው የሚል መርህ አላት። በየትኛውም ቦታ የአሜሪካ ኃይል ያለበት ቦታ የአሜሪካ ኃይል ያለበት ሀገር የለም። ስለዚህ አሜሪካ የምታደርገው ያ ሁሉ እርቀት ያለው አየሮቿን ተዋጊ አየሮቿን አንሳፋም ትታ በመካከለኛው ምስራቅ መቀመጧ ለኢሚሬት፣ ለባህሬን፣ ለኦማር፣ ለሳውዲያ መታደጓ የአሜሪካን ኃያልነት ያጠነክረዋል እንጂ የበላይነቷን ያጠነክረዋል እንጂ የአሜሪካ ጥቅም ቢሆን ኑሮ የአሜሪካ ጦር ካለበት ተቀምጦ ሲያንደጎ ወደዚህ አይመጣም ነበር። ስለዚህ እኛን ለመታደግ ወዳጅ ሀገራትን ለመታደግ ስለሆነ እንደገና ደግሞ ይሄ በር የተዘጋው በር ለምሳሌ የሚጠቅመው የመካከለኛው ምስራቅ ሀገራትና አውሮፓን ነው። አሜሪካን ምንም ነገር ጥቅም የለው። አሜሪካ ነዳጅ የማምረት ብቃት አላት፣ ችሎታ አላት፣ ላቅ ያለ ነዳጅ ታመርታለች። ስለዚህ እሷ አትፈልገው። ግን ዞሮ አሜሪካ የዓለም ጸጥታና የዓለም ደህንነት አስጠባቂ እስከሆነች ድረስ ለዛ ነው በመካከለኛው ምስራቅ የምታደርገው ጦርነት መስሎ ይታየኛል። ይሄም መሆን ያለበት መስሎ ይታየኛል። ኢራን በዚህ በጦርነቱ ዙሪያ በተለይ አሁን የተኩስ አቁም ስምምነቱ ምክንያት በማድረግ የተለያዩ ካሁን በፊት በጦርነቱ የተመቱባትን ዋሻዎች የተደረመሱት በሙሉ የተዳፈኑትን አሁን እያጸዳች ነው የሚባል ነገር ይሰማል። ቅድመ ዝግጅትም እያደረገች እየተዘጋጀች ነው የሚባል። እንደገና ደግሞ ውስጥ ለውስጥ ሩሲያና ቻይና ለየት ያለ እርዳታ እያደረጉላት ነው የሚባል። ምን ያህል እውነት ነው ይሄ ጉዳይ? ምን ያህል እውነት ነው ውሸት ነው መረጃም የለኝም። ግን አንዳንድ መላምልቶች አሉ። ኢራን የደበቀቻቸውን የተደረመሱትን ዋሻዎች እየከፈተችና ሚሳይሎችን ማውጣት ጀምራለች። እንደዚህ አይነት መረጃዎችን ለአሜሪካ ኮማንድ ፖስት ማስተላለፍና ትልልቅ መረጃዎችን በጠቅላይ ሚኒስትርና በትራምፕ ወይም በረዳታቸው መወያየት እንጂ በአሁኑ ሰዓት በዚህ ውስጥ ራሷ ቅድመ ጦር ማድረግ የለባትም። ምክንያቱም ቀድመን ጦር ከከፈትነ ይህ ውጊያ ለእኛ ብቻ ስለሚሆን አሜሪካን ገለል ያለ ስለሚመስል ለአሜሪካ ብንተወውና የአሜሪካን ጉልበት፣ የአሜሪካን ኃይል፣ የአሜሪካን አየር ብቃት ለዚህ ጦርነት ቢሆንልን ይሻላል። ስለዚህ ነገሮች አሉ አንሰራን ልክ ሐማስ በአዛ ላይ እንደሚያደርገው ሁሉ በዛ ውስጥ መልሶ የመደራጀት ሁኔታ አለ። ዞሮ የሚያሳየው ርዕዮተ ዓለማቸው ነው። ለመዳን ሳይሆን ሰው ለመግደል፣ ሀገራቸውን ለማስፈጨት፣ ለማስጨፈር፣ ለማውደም የሚያደርጉት ልክ እንደ ሂዝባላ ይሄን የሚያደርጉት። ይሄ ደግሞ የማይረባ ጥቅም የለሽ ርዕዮተ ዓለም ነው። እነሱ የሚፈልጉት እንደምታውቀው የሺ ወይም የኢስላም መዲና ወይም የአክራሪስምና ተከታይ እንደሱ አድርገው ከቱርኪያ ጀምሮ ሊባኖን፣ ሱሪያ፣ ኢራቅ፣ ኢራን እያሉ የእስላም ገዥ ኦቶማኒ ለመመለስ የሚያደርጉት ሁኔታ እንግዲህ የጠፍቶ መጥፋት እስካልሆነ ድረስ ይሄ ነገር አይስተካላቸውም። ዓለም የሚል ነገር አይሰጣቸውም። ይሄ ነው መስሎ ቢታየኝ። እንደምታው በመካከለኛው ምስራቅ ባሉ ሀገራትን ሳውዲያ ከኢራን ጋር ምንም አይነት ግንኙነት የላትም። ካታርም እንደዚሁ ያው የውጭ ግንኙነት ካልሆነ በስተቀር ጥብቅ የላትም። በተለይ እንደምታየው በተለይ በቤሩት ውስጥ የሚደረገው ህዝባዊ ንግግር ተስፋ አለው። ምክንያቱም በአሁኑ ሰዓት በተለይ ክርስቲያኖች በሊባኖስ የሚኖሩ ክርስቲያኖች የሚናገሩት ሰማ ከእስራኤል ጋር ሰላም መሆን እንፈልጋለን፣ ቴልአቪቭ መተን ቢራ መጠጣት እንፈልጋለን፣ ከህዝብ ለህዝብ የኛ ምንም አይነት ችግር የለብንም ከእስራኤሎችና ከይሁዶች ጋር ሲሉ በእውነት ተስፋ የሚሰጥ ነው። በመጀመሪያ እንዴት ሰነበታችሁ? እንዴት ናችሁ? ብዙ ጊዜ ከተነጋገርን ያው ዛሬ በመገናኘታችን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ያው ለተወሰነ ጊዜ ትንሽ ተራርቀን ነበር እና ይኸው መቼም አሁን እንደገና ዞር ብለን እየተገናኘን ነው። በጣም ደስ ብሎኛል። እኔ እንግዲህ ለተመልካቾቻችን በመጀመሪያ ያው ግልጽ እንዲሆን በመጀመሪያ በአሽዶድ ከተማ ያለውትን ድርሻ በስራ በኩል በማዘጋጃ ቤትና እንደውም በአገር አቀፍ ሁኔታ እስኪ በመጀመሪያ ስለርሶ ማንነት ይግለጹልን። ያው እንግዲህ አሁን ከዚህ ቀደም ብዬ በሀገር አቀፍ ደረጃ በኢትዮጵያ የይሁዳውያን
የቅርስና የባህል ማዕከል ሊቀመንበር ሆኜ 1 አመት ተኩል ሆኖኛል የማገለግለው። ይሄ እንግዲህ በበጎ አድራጎትነት ስራ ነው። ከዚያ ወደ ኋላ እንግዲህ አንዳንድ ነገሮችን እጠቅሳለሁ። ግን በሰፊው ለምሳሌ የስግድ አመት በዓልን ለማክበር ይህ ማዕከላችን ነው በቅድመ ኃላፊነት ፕሮግራሙን ሁሉ የሚያዘጋጀው። ከመንግስት መስሪያ ቤቶች ሁሉ በመነጋገር የስግድ በዓል በኢየሩሳሌም የሚከበረውን ፕሮግራሙን በትክክል እንዲከናወን የሚያደርግ ማዕከል ነው ማለት ነው። ከዚህ ደግሞ በመዘጋጃ ቤት ወይም ደግሞ ያለንበት በአሽዶድ ውስጥ በቅርቡ የተወሰነ ስራ ጀምረናል። እንግዲህ ከዚህ በአሽዶድ የኢትዮጵያ ይሁዳውያን ማህበራዊና ኢኮኖሚያዊ እድገት ዳይሬክቶሬት ወይም ደግሞ ሚንሄለት የሚባል አቋቁመናል። ከዚህ እኔ የዚህ ዳይሬክተሮቱ የስትራቴጂክ እና አጋርነት እንዲሁም የልማት ዳይሬክተር ነኝ። ትንሽ ስለ ሚንሄለት ወይም ደግሞ ዳይሬክተሮቱ ተግባር ለመግለጽ ያው እንግዲህ ከኛ ከኢትዮጵያውያን ማህበረሰብ ጋር የተያያዙ ሁሉንም ተግባራት ለማቀናጀት እንግዲህ በእኛ ህብረተሰብ ላይ ያሉ በማንኛውም መስሪያ ቤቶች ወይም ደግሞ ድርጅቶች እንዲሁም በከንቲባው በመዘጋጃ ቤቱ የሚከናወኑትን የእኛን ህብረተሰብ ነክ የሆነውን ሁሉ እነዚህን ተግባራት በማቀናጀት ከመንግስት አካላት፣ ከህዝብ ተቋማት፣ ከሲቪል ማህበረሰብ ወይም ደግሞ መንግስታዊ ካልሆኑ ድርጅቶች እንዲሁም እርዳታ ሰጪዎች የሚገኙትን ባጀቶችን በጋራ ለማስተባበር ነው። ይሄ ዳይሬክተሮቱ የተቋቋመው በአሽዶድ ከንቲባ በዶክተር ይሄላ ስሪ አነሳሽነት ሲሆን ባለፈው ሳምንት የምረቃ ስነ ስርዓት ተከናውኗል። እንግዲህ የተከናወነውም የከተማው ከንቲባ፣ የከተማው ዋና ስራ አስኪያጅ፣ የከተማው የተለያዩ ስራ አስኪያጆችና እንዲሁም በከተማው ውስጥ የሚገኙ ይህ ጉዳይ የሚመለከታቸው ተቋማት ኃላፊዎች በሙሉ ተገኝተውበት የምረቃ ስነ ስርዓቱ ተካሂዷል። ከነዚህም ውስጥ የፖሊስ ጣቢያ አዛዡ፣ የብሔራዊ ኢንሹራንስ ወይም ደግሞ የቢቷህ ላኡሚ ስራ አስኪያጅ እንዲሁም የስራ ስምሪት ቢሮ ስራ አስኪያጅና ሌሎችም ተገኝተውበት ነበር። እንግዲህ አቶ ፈንታውን በእውነት በአሽዶድ ከተማ የማህበራዊ ኑሯችሁ ጠንከር ያለ እንደሆነ ሁላችንም የምንሰጠው ምስክር ነው። በአሁን ሰዓት በአሽዶድ እንደው ለማወቅ ያህል ምን ያህል ኢትዮጵያኖች ይኖራሉ? ከ8500 የሚሆኑ ኢትዮጵያ ይሁዳውያን አሽዶድ ውስጥ ይገኛሉ ማለት ነው። እና እንደምናየው በቀደም ባለ ጊዜ የተለያዩ አካባቢዎች ወይም ደግሞ ሰፈሮች ነበር ኢትዮጵያውያን በብዛት የሚገኙበት። ማለት እንግዲህ አሽዶድ በቀበሌ የተከፋፈለች ናት። ቀበሌ አሌፍ፣ ቤት፣ ጊሜል እያለ በዚህ በፊደሎች የተለያየ ነው። በድሮ ጊዜ በእነዚህ ባሮጌ ቀበሌዎች ውስጥ ነበሩ የኛ ህብረተሰብ በብዛት ሰፍረው ነበር። አሁን ግን ቀስ እያለ ወጣቱም ትውልድ ከመላው ህብረተሰብ ጋር ከተማው ህብረተሰብ ጋር እየተቀላቀለ ሲመጣ ብዙሃኑ ወጣቱ ወደ ሌላ ቦታዎችም እየወጣ ቤት እየገዛ አሁን በአሽዶድ ውስጥ በብዙ ቦታ ተሰራጭተው ነው ያሉት እነዚህ ኢትዮጵያ ይሁዳውያን ማለት ነው። አንድ አካባቢ ብቻ ኮንሰንትሬትድ የሆነ አይደለም እና ስለዚህ ብዛታችን ይሄን ያክላል።
አዎ በጣም እናመሰግናለን በእውነት ስለ እንግዲህ አሽዶድ ከተማን ባስመለከተ ድንገት ለወደፊት ደግሞ ሰፊ ታንተና ተዘጋጅተንበት እናቀርባለን። የዛሬው አርስታችን ያው የፊታችን ማክሰኞ ወደ ቅድስት ኢየሩሳሌም ለመምጣት አስበው በሱዳን በረሃ ያው ለተሰዉት ወገኖቻችን የሚሆን መታሰቢያ ቀን ስነ ስርዓት ይከበራል። በዚህ ጉዳይ ላይ እንግዲህ ትንሽ ትኩረት እንድንሰጥ ነው። በዚህ አጋጣሚ ያው ለህብረተሰቡም ላላችሁ ጥሪ ካለም ቦታውን መድረኩን ለርሶ ሰጣለሁ። አመሰግናለሁ። አዎ እንግዲህ እንደምናውቀው በየአመቱ የኢትዮጵያውያን ወደ ቅድስት ኢየሩሳሌም ለመምጣት በሱዳን ባደረጉት ጉዞ ወደ ሱዳንም ሲሄዱ እንዲሁም ሱዳን ውስጥ ያሉ በብዙ ሺህ የሚቆጠሩ እንግዲህ ቁጥሩ ወደ 4000 ነው ይላሉ። በእርግጥ ከዚህ ላይ አንዳንድ በትክክል እንትኑ ባይታወቅም ያው የሚነገረው ወደ 4000 ይሆናሉ ነው። እና እነዚህ ሙታን ከዚህ ሀገር መጥቶ ቤተሰቦቹ እንግዲህ አንድ ሰው ሲሞት ቀብር አለው። ያን ቀብር ደግሞ እንግዲህ ሰዎች እየሄዱ በአመትም ሆነ በየጊዜው ሄደው የቀብሩ በመምጣት የሚተክዙበት፣ የሚያዝኑበት፣ የሚያስታውሱበት ሁኔታ አለ። እነዚህ ዘመዶቻችን ወገኖቻችን ግን በሱዳን የቀሩት ለዘመዶቻቸው ሄደው የሚያለቅሱበት ወይም ደግሞ እንደዚህ ማስታወሻ የሚያከብሩበት ቦታ የለም። የሚደረገው ምንድነው? ጠቅለል ባለ መልኩ ያው በአገር አቀፍ ደረጃም ሐሙስ በሚቀጥለው ሳምንት ሐሙስ ይከናወናል በኢየሩሳሌም በሁል ጊዜ እንደሚሆነው ማለት ነው በሃር ሄርጼል። ከዚህ ግን በአሽዶድ ውስጥ በከተማ እንትን ውስጥ እኛ እስካሁን በፊትም ሲካሄድ ነበረ። ግን አሁን በትልቁ ከዚያ ከሀበሻዎች መዋዶን ብቻ ሳይሆን ትልቅ አዳራሽ ውስጥ ወደ 400 ሰው የሚይዝ አዳራሽ በ12 ቀን 5ኛው ወር ያው በሚቀጥለው ሳምንት ማክሰኞ ማለት ነው የሚመጣው ማክሰኞ እነዚህን በመንገድ ላይ ህይወታቸውን መስዋዕት የከፈሉ ወገኖቻችን መታሰቢያ ስነ ስርዓት እናከናውናለን። እንግዲህ ይህ ይፋው የከንቲባ መታሰቢያ ስነ ስርዓት በዚህ በአሽዶድ ውስጥ የሚከናወነው በከተማው ከንቲባ ዶክተር ሄር ላስሪ በተገኙበት እንዲሁም መንፈሳዊ መሪዎቻችን ቀሳውስቶችና ራባናቶች እንዲሁም ደግሞ የህዝብ ተወካዮች በተገኙበት ይሆናል ማለት ነው የሚከናወነው። እንግዲህ እዚህ ላይ አቶ ፋንታውን በእውነት ብዙውን ጊዜ እነዚህ እንግዲህ ህይወታቸውን መስዋዕት የከፈሉ የሙታን መታሰቢያን ከስነ ስርዓት ከማድረጉ ባሻገር የወጣቱ ትውልድ እዚህ ሀገር የተወለደው ታሪኩን ጠልቆ ማወቅ እንዳለበት ሁኔታ እንዳለ ሆኖ በዚህ ስነ ስርዓት ላይ ታሪኩ ይነገራል ወይ? ታሪኩ ይተረካል ወይ? ወይስ ሌላ አጋጣሚዎች አሉ? እንዴት ሱዳን ደረሱ? ከሱዳንስ ወደ እስራኤል እንዴት መጡ? ወይስ ሱዳን እንዴት ቀሩ? እንደውም ከሰሞኑ አዳዲስ መረጃዎች እንደሚወጡት ከሆነ በሱዳን በዛን ጊዜ የተጠለፉ ወይም ደግሞ እዛ አካባቢ ድምጻቸው የጠፋ በአሁን ሰዓት ፍለጋ እየቀጠለና አንዳንዶቹም እንደውም እየተገኙ የሆነ አንዳንድ መረጃዎች እየሰማን ነው። በዚህ ጉዳይ ላይ ሰፋ አድርገው ትንተና ቢሰጡልኝ። አዎ ችግር የለም። ስለ ጥያቄው አመሰግናለሁ። ምክንያቱም ቀደም ብዬ እንደተጠቀስኩት በዚህ አመት ያው ይሄንን ስራ ከጀመርኩ በኋላ ማለት ነው እዚህ ዳይሬክተሮቱ ከተቋቋመ በኋላ ያሰብነው ምንድነው ይህ በሱዳን ሲመጡ ህይወታቸውን የሰውት ዘመዶቻችን ወገኖቻችን የኛ የኢትዮጵያዊ ህዳውያን ብቻ አይደለም። ይሄ ታሪክ የኛ ታሪክ ብቻ መሆን የለበትም። ይሄ ታሪክ የመላው የእስራኤል ህዝብ ታሪክ መሆን አለበት። እንደዚያም ለመሆን ሁሉ ማወቅ አለበት። በተለይ ደግሞ የኛ ወጣቱም ቢሆን የኛ ከኢትዮጵያ አብራክ ያሉት ወጣቶችም ቢሆኑ እነሱም ይሄንን ታሪካዊ የተፈጠረ አሰቃቂ ሁኔታ ማወቅም አለባቸው በማለት አሁን በዚህ አመት ያደረግነው ምንድነው እዚህ አካባቢ ያሉ ክኒሚያዎች አሉ፣ አንዳንድ ወታደራዊ ወጣቶችን ገና የሚያሰለጥኑ ቦታዎች አሉ በትምህርት መንገድ
የሀበሻ ብቻ አይደለም ሌሎችን የሚከናወኑ ትምህርት ቤቶችን እነዚህን ሁሉ በማስተባበር ከነሱ ያሉት ወጣቶች መጥተው እንዲሳተፉ ጥሪ አድርገናል። በተቻለ መጠን እነዚህ በርከት ያሉ ወጣቶች መጥተው እንደሚሳተፉ እርግጠኛ ነኝ እና ዋናው ዓላማችን እንደ ቅድም እንደተጠቀስከው የኛ ከዚያ ኢትዮጵያ የመጣ ነውና በሱዳን አርገው የመጡት የነሱ ብቻ ትዝታ ብቻ ወይም ደግሞ የነሱ የሚከበረው የሚታወሰው በእነሱ ብቻ ሳይሆን ሌላውም ህብረተሰብና ወጣቱ ትውልድ ይሄንን መማር ማወቅ መገንዘብ ይኖርበታል ማለት ነው እና ለዚያም ነው ይሄ 400 ሰው የሚይዝ ቦታ ለመጀመሪያ ጊዜ ይሄንን ስነ ስርዓት የምናከናውነው። ከዚህ በተጨማሪ ደግሞ በመጀመሪያ እንደተጠቀስኩት በዚህ በበጎ አድራጎትነት ማከናወነው የስልጣን ቦታዬ እንደ ሊቀመንበርነቴ የኛ ማዕከል በየአመቱ በብዙ የሚቆጠሩ የኛ ኢትዮጵያ ይሁዳውያን ዘመዶቻቸው በኢትዮጵያ ሲመጡ ወይም ሱዳን ውስጥ ጠፍተው መዳረሻቸው የጠፋ ወይም ደግሞ ሙተው ያው እንደምናውቀው ኢየሩሳሌም ሃር ሄርዘል ሐውልት አለ ለኛ የሙታን ሐውልት አለ ወደ 1700 የሚሆኑ ስሞች የተመዘገቡበት ሐውልት አለ። በየአመቱ ወደኛ መስሪያ ቤት እያመለከቱ ኮሚቴ አለ። ያን ኮሚቴ ሁኔታውን ካጣራ በኋላና ካረጋገጠ በኋላ እነዚህን በኢትዮጵያ ሲመጡ የኛ ህብረተሰብ ወገኖች የጠፉትን ወይም ደግሞ እስካሁን ያልተመዘገቡትን ለቤተሰቦቻቸው የማልቀሻ ቦታ የሌላቸውን በእኛ ድርጅትና በሚስራዳ ክሊታ በክሊታው ሚኒስተር በእነሱ መካከል በእነሱ አማካይነት ከአንድ ላይ ሆነን እኛ ነው የምናቀርበው እንትኑን ጠይቀን አጣርተን ስሞችን የምናቀርበው የኛ የኢትዮጵያ የባህልና የቅርስ እንትን ማዕከል ነው። እንደዚያ እናደርጋለን እና አሁንም ቢሆን የዚህ አይነት ሰዎች ካሉ ወገኖቻቸው በሱዳን ሙተው ያልተመዘገቡ በሐውልት ያልተጻፉ ካሉ ወደኛ መስሪያ ቤት ወደ ማዕከሉ በማመልከት ከተጣራ በኋላ ሊመዘገቡ ይችላሉና አሁንም ይሄንን እንግዲህ በእናንተ አማካኝነት ጥሪዬን አቀርባለሁ ማለት ነው። እንግዲህ ለጥሪው እኛም በተደጋጋሚ ለህብረተሰባችን እናቀርባለን። የመጨረሻ ጥያቄ የሚሆነው በዚሁ የባህልና የቅርስ ማዕከል እንዴት ነው በአሁን ሰዓት በዛን ጊዜ የመጡ በሱዳን በኩል የገቡ ወገኖቻችን ብዙዎቹ በአዛውንቶች ናቸው፣ ብዙዎቹም ከዚህ ዓለም ተለይተዋል፣ ነፍስ ይማር እያልን ያሉት በህይወት ያሉትን እንዴት ነው የህይወት ታሪካቸውን በዛን ጊዜ ያሳለፉትን ሁኔታ የሚገልጽ አንዳንድ ፕሮጀክቶች እየተካሄዱ ነው በእናንተ ማዕከል ውስጥ? አዎ ማዕከሉ በተለያየ ወቅት አሁንም ቢሆን አንዱ አላማው ምንድነው አሁን እንደተጠቀስከው ከኢትዮጵያ የመጡ ትላልቅ ሆነው የመጡት አዛውንቶች የኢትዮጵያ ታሪኩን ባህሉን ቅርሱን በስነ ስርዓት የሚያውቁ ያው እንደምናውቀው እየሸሹን ነው ከኛ ጋርም የሉም። ያን እንዳይሆን የኛ ማዕከል ሆን ብሎ ብዙ ታሪኮችን በቪዲዮ በመቅረጽ ያንን ታሪክ ከኛ በማስቀመጥና ለወደፊት አሁን እንደ ሚውዚየም ወይም ደግሞ ቱሪስቶች መጥተው መጎብኘት የሚችሉበት ቦታ እየሰራን ነው ማለት ነው ከማዕከሉ እና ያንን ለማድረግ ግን ብዙ ጊዜ አንዳንድ ደግሞ እንደዚህ ሪሰርች የሚያደርጉ ስለ ኢትዮጵያ ይሁዳውያን ታሪክና ባህል ማወቅ የሚፈልጉት የኛ ማዕከሉ ለነሱ አድራሻ ሆኖ መጥተው እነዚህ ነገሮች ማግኘት የሚችሉበትን መንገድ እያመቻቸን ነው ማለት ነው። ስለዚህ አሁን የጠቀስካቸው ነገሮች አዎ እየዘገብነው ነው እየቀረጽን ነው። አንዳንድ ደግሞ እንደዚህ ለአንዳንድ ታሪካቸውን ለማስቀረጽ ወይም ደግሞ እንደዚህ ፍላጎት ያላቸው አሁንም ቢሆን ወደ ማዕከሉ በመደወልና በመጠየቅ ማስታወቅ ይችላሉ።
ልጆች አሁን ለምሳሌ እንበል በእንደዚህ አይነት ነገር አሁን አንተን የሚያዩህ የሚመለከቱ ብዙ አሉ። አንተን የሚፈልጉት ነገር ይኖራል። እንደዚህ እንዳንተ ለመሆን ይፈልጋሉና ምን ብታደርጉ ምን ብትሰሩ እናንተ እንደኔ መሆን ትችላላችሁ ብሎ መናገር የምትችለው እንደው ምክር ልትለግሰን ከፈለክ በምን አይቸው ይህን እድል አንድም የፈለኩት ለዚህ ነው ማለት አንድ ተማሪ ሆኖ መምህር በመምህርነቱ ወይም በሙያው ተምሮ የሆነ ነገር ምን አረኩ የሚለው ነገር ነው እንጂ መማሩ ብቻ ወይም ማወቁ ብቻ ምንም እና እኔ የምፈልገው ደግሞ አንድም ይሄን እድል በጣም የፈለኩት ለዚህ ነው እና በዚሁ አጋጣሚ ይሄን እድል ስለሰጠኝ ማመሰግናለሁ እና ምንድነው ያለኝን ዕውቀት ማካፈል ፈልጋለሁ የምር ነው ምነግርህ በጣም ብዙ ልጆች ብዙ ታለንት በዚህ ብቻም ሳይሆን በካራቴውም ብትል በኳሱም ብትል ብዙ አጋጣሚ እንትኖቹ ድሎቹ አልመቻችላቸው ብሎ በጅምር የቀሩ አሉ እነሱ አሁን እርግጠኛ ነኝ ውስጣቸው ላይ የሆነ ነገር አለ የሆነ ማለት ይሄን ነገር ተምረዋለሁ ሰልጥኛዋለሁ ስለዚህ ምንድነው በዛ ያረኩበት የሚለው አእምሮአቸው ላይ አለ እና እድሉ ቢሰጣቸው ገብቷል እድሉ ቢሰጣቸው ብዙ ነገር መፍጠር የሚችሉ የኔ ጓደኞችም አሉ በቴኳንዶ አሉ በኳስ አሰልጣኞች አሉ እነሱን ወደ አንድ አመጣ አስተባብሮ ጥሩ ትውልድን መቅረጽ ይቻላል ብያቃለሁ እንትን አስባለሁ ሌላው ደግሞ እኔ እዚህ ሀገር ያየሁት ማለት ነው ትንሽ ስሜታዊ ኮንኩ ይቅርታ ከዚህ ሀገር ያየሁት ወጣቱ ላይ የማየው ነገር በተለይ ሁለት ነገሮች ያሳስቡኛል አንደኛው ደስ ይላል አንደኛው ደግሞ ትንሽ ማለት የባከነ አይነት ይመስለኛል ምንድነው እሱ ልጆችን ስታያቸው እድገታቸው ማለት አወጣጣቸው አሁን የሆነን ሰብል ስታዩ ወይ የሆነ ዛፍ ስታዩ ጥሩ እየወጣ ነው አይደለ ጠመም እንዳይል ደግሞ የሆነ መደገፍ ያስፈልገዋልና ልክ እንደዛ ሁሉ ልጆቹ ያስቀኑሃል ገብቷል ግን እነሱነን የሆነ መንገድ የሚያሳያቸው ደግሞ መስመር እስክትይዝ የሆነች ጊዜ ነው የምታስፈልገውና ያንን መንገድ የሚያሳያቸው ሰው ያስፈልጋል እንደኔ ለምን ካልሆነ የእናት አባቶችም ይረበሻሉ በልጆቹ ያዝኑባቸዋል ታውቃለህ እናት አባት ያዘነበት ደግሞ ትንሽ ወደፊት ይሳካለታል ብዬ አላምንም እናት አባቱ የሚያከብር ራሱንም የሚያከብር ራሱን የሚያቅ የሚሄድበት የሚገባበት የሚወጣበት ነገስ ምንድነው የሚጠብቀኝ የሚለው እዚህ ሀገር ታውቃለህ ሳትካልክ ነው በቃ መመለሻው እስራኤል ሀገር ከመጣህ ጊዜ በኋላስ በእንደዚህ አይነት ዙሪያ አሁን አንተ እየተወዳደርክ ነው እየሰራህ ነው አሁን ምንድነው የምትሰራ ያለው በእነዚህ ውድድሮችም ያየው ነው የተለያዩ ብዙ ሜዳሊያኖችም እየተቀበልክበትና ለማውን በዚህ ውድድር ስትመጣ የእድሜ ገደብ አለው ወይስ እንዴት ነው የእድሜ ገደብ የለውም ምልህ አሁን እኔ ማለት ነው ባገኙት አጋጣሚ ወጣቱ ወንድሞችንም ባገኙዋቸው ቁጥር አሉ በ14 በ15 በ20ዎቹ ምናምን ያሉት እመክራለሁ እንትን እኮ አንተ እኮ ስፖርት ትገባ ለምን ከኔ እነሱ ጊዜ አላቸው አሁን እኔ ልጅ አለኝ ትዳር አለኝ ስራ አለኝ እና እንደዚህ ላለው ግን አይረዱም ገብቷል አልፈርድባቸው ለምን እድሜያቸው ነው ምናምን ታውቃለህ ትንሽ ተጠር ያልክ ስተር ነው እየገፋ ሲር ነው እየገባ መሄድና አሁን ምን መጣል መሰለህ ይህን ነገር ፕሩፍ ማድረግ አለብኝ ላሳያቸው ይገባልኝ ለምን የሆነ አሁን ሞር እንትን ብለዋል በጣም ተነሳሽነት አይችበታሉ ብዙ ልጆች እየደወሉ በዚሁ አጋጣሚ ለደገፋችሁ ለሰጣችሁ ሞራል ምናምን በጣም ነው ማመሰግነው ማለት ነው እና
ያን ነው ማሳየት የፈለኩት። አንድ ሰው በቅርጽ አሁን በሰውነት ቅርጽ ማለት ለወዳደር ሲመጣ ምንድነው የሚያደርገው? ካሁን ወደ ኋላ ልበል እና እንደምናየው ለምሳሌ በእንትንም ያያየነው ነው ያለን። እንዴት ነው በቅርጽ ትባላው አቋም አለው፣ የመቆም ሁኔታ አለ፣ ያቋቋም እንዴት ነው የሚሆነው? እስኪ ይሄው ላንተ መድረክ ሰጥቻለሁና አሳየን። በመጀመሪያ ያው ሁሉም ነገር ስርዓት አለው፣ የራሱ የሆነ እንትን አለው፣ ራሱን የቻለ አርት አለው ማለት ነው። እና ከሱ ሜን ፊዚክ ፖዚንግ ነው የሚባለው። እንግዲህ ለማሳየት ኦኬ፣ መጀመሪያ ያው ሰላምታ ይሰጣል። ኦኬ፣ ከዛ እንትን ትላለህ፣ ከዛ ዋው 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 ዋው! እኔ አሁን እንዳንተ እንደዚህ እንደሆን ብፈልግ ምን ማድረግ አለብኝ? እንዳልኩ መጀመሪያ መሄድ ያስፈልጋል። ከዛ ደግሞ የሚታለፉ ነገሮች አሉ። አላፊ ነው ግን ብዙ ጊዜ አይመስልም። ማለት እንደ ስትራፖ ያው ጅማትህ ምንም ነገር ታውቃለህ፣ ማሟሟቅ ያስፈልጋል። ትንሽ ጊዜ ይፈልጋል። እንደውም እኔ በአብዛኛው የምፈልገው ብዙ ጊዜ ማለት ነው 2 ወር 3 ወር ነው አንድ ሰው የሚፈልገው። ለምን እስኪገባው ነው ያቺ ነገር እስክታልፍ። ካለፈች በኋላ ግን ምንድነው በቃ ሰውነቱ ተላምዶታል። በቃ እዛ ጋር ነው የምታገኘው ማለት ነው። እንደዚህ አሁን በተለይ እንደዚህ ጡንቻ ምናምን እንዲወጣልኝ እንደዚህ እንዲወጣጠር አሁን እንዳንተ ቅርጽ ምናምን እንዲወጣልኝ ምን ማድረግ አለብኝ? ተመልከት እንግዲህ አሁን ያህል ይሄ የስንት ጊዜ ስራ ነው? እንዳልኩ ነው። ግን ምንድነው የእውነት ለመናገር በመሃል እንትኖች አሉ፣ ጋፖች አሉ። 1 አመት ሊሆን ይችላል፣ ታውቃለህ 2 አመትም ሊሆን ይችላል፣ ወሮች ይኖራሉ። ግን ስትመለስ ይመለሳል። በተለይ ስፖርት ደግሞ በነገራችን ላይ ቆጥረህ የሰጠኸውን ቆጥሮ ይሰጣል ባይነኝ እኔ ምልህ። አሁን የወር ብትሰራ የወሯን ቆጥሮ ይሰጣል። 2 ወር ብትሰራ የ2 ወሩን ይሰጣል። አመትም ብትሰራ አመታቶችን ብትሰራ የነዛን የለፋባቸው እንትኖች ይሰጣል ማለት ነው። አሁን እኔ ለምሳሌ ተመልከት፣ ከዛሬ 5 አመት በፊት ነው ወደ እስራኤል መጣሁኝ። ትዳሬ ጋር ነበረ። ያው ቤት መግዛት ምናምን አለ፣ ልጆች አሉ 2 እግዚአብሔር ይመስገን 2 ልጆችን ወልጃለሁ። እና እነሱን እንትን ብዬ እንግዲህ ወደ ኦልሞስት 4 አመት ከግማሽ ምናምን እንትኑ ላይ ነው ቤቴ ላይ ነው ያ እንትን ያለው። በዚህ አልፎ እንዳልኩ እዳለሁ፣ እከፍላለሁ፣ ሁሉ ጊዜ እከፍላለሁ። ግን ቋሚ እንትን አልልም። እንዳልኩ ግን የሆነ ድርጅት አንተ እንደ ስፖንሰር አድርጎ የወሰደ የለም እስካሁን የለም። አይ ግን ማሳየትም ነበረብኝ። አሁን መጀመሪያ ይሄ እንትኑ ምንም እንትኑ የለኝም። ምልገብቷል አጠብቅም። ለምን አያቆኝም? አሁን ግን እጠብቃለሁ። ለምን መባከን የለብኝም። ገብቷል መባከን የለብኝም ስለ ያለኝን ነገር ለተተኪ እንዳልኩ እንትን ለተተኪ ማስተላለፍ እፈልጋለሁ ማለት ነው። የተለየ ምግብ መመገብ ያስፈልጋል። እንደዚህ ራሴን ብቁ አድርጌ ለመቆየት ያመጋገብ ሁኔታ እንዴት ነው? ስፖርተኛ ሆነ በነገራችን ላይ ሼፍ መሆን ይገባል። እግዚአብሔርን እኔ አሁን ባለቤቴም ጎበዝ ናት፣ ታግዘኛለች። በዚሁም እንደውም በጣም ነው ማመሰግናት። አክስቴም አሉ። እነሱ እንዳለ ሆኖ እኔ ኢትዮጵያም እያለሁ ዲያስፖራና እዛው ያለውን መወስድበት ቦታ ሁሉ ነበረኝ። ምን አድናለሁ። አሁን የሆነ ቦታ ሄጄ አሪፍ ምግብ ቤት ነው የምፈልገው አይነት ይገኝበታል ምለው የሆነ መላ ብር ምናምን ሲኖረኝ
መድበት አለ በእንትኑ ደግሞ ሂሳብ ትሰራለና ምግብ አልባ ስፖርተኛ እንትን አይልም እና ጥሩ ሸፍ ነኝ ብዬ አምናለሁ። ለምን አውቀዋለሁ ምን እንደምበላ ውድድሮቹ ቅድመ ውድድርና ከውድድር በኋላ የሚለውን አውቃለሁ። ያ ደግሞ እንዳልኩ በራስ ላይ የሆነ ፍልስፍና ነው ለኔ ብዬ ማስበው። ስለዚህ ምግብ እና ንጽህና ስፖርተኛ ምግብ ንጽህና ከተለያዩ ደግሞ አሁን አለ መጠጦች ሱሶች ጋር እሱ ጋር እንትን መራቅ ያስፈልጋል እና ያንን ጠብቆ ለተጓዘ እንትን የሚፈልገው ላይ ይደርሳል ማለት ነው።